ዘእንበለን ሳሉ ይውፍቶተና ሳንለምነው የምንሻውን ይሰጠናል። ከምናስበው በላይ የሚያስብልን አምላክ ታማኝ ነው። የታማኙ እግዚአብሔር ልጆች ዝም ብለው ይሰማሉ። በዝምታ ውስጥ ታነባ ነበር። ከሳ ያለ ሰው ስናገኝ በቃ መሄዱ ነው። እንዲህ አይነት በሽታ ነው ያዘው። ወፈር ያለ ሰው ስናገኝ ደግሞ ዘርፎ ነው፣ ጉቦ ተቀብሎ ነው። ይህ ሰውነቱ ከበደው መውደቁ ነው። ያየነው ነገር ላይ ሁሉ ኔጌቲቭ ነገር ዘይት ቀባ ይላል። በሚሳለቁብኝ ሰዎች ፊት ለፊት እግዚአብሔር በጠላቶቻችን ፊት ለፊት ራሳችንን ዘይት በመቀባት ያሳየናል። ስለዚህ የልቧን ያውቃል። ልብ ብዙ ሲሆን ጠላቱ አሽቶ ነገረን ይላል ዳዊት። እግዚአብሔር አያደርግልህም ብሎ ነግሯቸው የጫት ቤት በረንዳ ላይ የቀሩ ስንት ወንድሞች አሉን። እግዚአብሔር አይችልም ብሎ አንዲት የጎደለባት ሴት ነበረች። በማጣቷ ምክንያት የምትሰደብ፣ የምትረገም፣ የሚያሽማጡባት ብዙ ነበሩ። ያጣውን ማን ይወደዋል? የተጎዳውን ማን ይወደዋል? የጎደለን ማን ጓደኛ ያደርጋል? ለዋስትና እንኳን ምን ፈልገው ሰው እኮ አለ አይደለም እንዴ? ለዋስትና እሱ ለራሱም አይሆንም እንላለን። እሱ እንዲህ አይሆንም። በብዙ ነገር ውስጥ እኛ መጠጋት የምንፈልገው በምድር ላይ ከበድ ያሉ ሰዎች ነው። በገንዘብ ከበድ፣ በስልጣን ከበድ፣ በኪሎም በመልክም ከበድ ያሉ ማለት ነው። ትኩረታችን እዚህ ላይ ነው። ሰው ቁሳቁስ ፈላጊ ነው በተፈጥሮ። ይሄ ግን አዳማዊ ጠባይ እንጂ ክርስቶሳዊ ባህሪ አይደለም። እኛ ክርስቶሳውያን ነን። እኛ የክርስቶስ ከሆንን የክርስቶስ ልብ አለን። የክርስቶስ ልብ ደግሞ ውስጥን ያያል፣ ይፈትን። እግዚአብሔር ልብ ወክላያተ ነው። ልብና ኩላሊትን የሚመረምር አምላክ ልጆች ነን። ስለዚህ ፊትን አይተን አናደላም። እግዚአብሔር ቤት ስንመጣ ፊት አይቶ የማያደላውን አምላክ ያለ መድሎ ልናገኘው እንድንችል እኛም ማዳላትን እናቁም። አምላካችን እግዚአብሔር ከሁላችን ጋር ይሁን። እና የተገፋች ሴት ናት። አሁን እግዚአብሔር ጎበኛት። ብዙ አልተርክላችሁም፣ ሰዓት የለም ብያቸዋለሁ። ሐናም ሳሙኤል ልብ የሚነካ ታሪክ ያላት ሴት ናት። የሷ ታሪክ የብዙዎቻችንን ልብ ይነካል። ጸሎቷን እመቤታችን ጸልያዋለች። ጸሎተ እግዝእትነ ማርያም ከቅዱሳት መጻሕፍት የተውጣጣ የእመቤታችን ጸሎት ነው። ከሐናም ሳሙኤል ወስዳለች። ትሁት እናት ስለሆነች በሥጋ የእመቤታችን እናት ሆናለች። በመንፈስ የዓለም ሁሉ እመቤት የሆነችው እናት ድንግል ማርያም ከሷ እንድትወስድ በቅታለች። ማን ይመስገን ወገኖቼ፣ እግዚአብሔር የተመሰገነ ይሁን። ክርስትና እንደዚህ ነው። አያችሁ፣ ለሌላ የሚተርፍ ማንነት ማስቀመጥ ማለት ነው። በማጣቷ በመጎዳቷ በመጉበቷ አላማረረችም። ግን የሆነ ቀን በጣም ሲከፋት የእግዚአብሔር መቅደስ ሄዳ ቆመች። ቆማ ከንፈሯ ይንቀጠቀጥ ነበር ይላል መጽሐፉ። የምትለው ነገር ግን አይሰማም ነበር። ዝም ብሎ ከንፈሯ ብቻ ይርገበገባል። እንባ ከፊቷ እንደ ውሃ ይፈሳል። ያንን ድምፅ ግን ማን ይሰማል ወገኖች? እግዚአብሔር ይሰማ። የዝምታ ውስጥ ጩኸት የሚሰማ እንደማንሰማ የአንደበትን ጩኸት ቸል እንላለን። የውሳጣዊ ልብ ሹክሹክታ ለወሳስ እንሰማለን ይላል አባቴ እኔና መንፈስ ቅዱስ መድኃኒተ ዓለም ኢየሱስ ክርስቶስ። እኔ አባቴና መንፈስ ቅዱስ ከጣራ በላይ የሆነ ጩኸት እንደማይሰማ ዝም እንላለን። ሰው ስለ ጮኸ አንሰማም። ዝም ያለውን ከልቡ የተናገረውን ግን ሳይጮህ እንሰማዋለን። እግዚአብሔር ሳንጮህ ሁላችንንም ይስማን ወገኖቼ። ወዘእንበለን ሳሉ ይውፍቶተና ሳንለምነው የምንሻውን ይሰጠናል። እግዚአብሔር ለኛ ሊሰጠን ፍላጎታችንን ብቻ ይፈልጋል። ብዙ እንድንጮህ አይፈልግም። ዋናው የአባትነት ክብሩን አንንሳው። የልጅነት ጸጋችን እንዳይገፈፍ አባት ብለን እንኑር። የልጅነት መንፈስ ይኖረን። ከዛ ዘእንበለን ሳሉ ይውፍቶተና ሳንለምነው የምንሻውን ይሰጠናል። ከምናስበው በላይ የሚያስብልን አምላክ ታማኝ ነው። የታማኙ እግዚአብሔር ልጆች ዝም ብለው ይሰማሉ። በዝምታ ውስጥ ታነባ ነበር። ካህኑ ኤሊ አያት። ሰክራ ነው አለ። በግምት አትናገሩ ምእመናን። በግምት ስንቱን ጣል ነው። ከሳ ያለ ሰው ስናገኝ በቃ መሄዱ ነው። እንዲህ አይነት በሽታ ነው ያዘው። ወፈር ያለ ሰው ስናገኝ ደግሞ ዘርፎ ነው፣ ጉቦ ተቀብሎ ነው። ይህ ሰውነቱ ከበደው መውደቁ ነው። ያየነው ነገር ላይ ሁሉ ኔጌቲቭ ነገር ያላቸው ሰዎች አሉ። ግምት ስንቱን ጣል ነው በግምት። አያችሁ፣ እግዚአብሔር ከዚህ ይሰውረን። በግምት ተናገረ ካህኑ ኤሊ። እንዲሁ በግምት ሰክራ ነው አለ። ተጠጋትና ይህንን የወይን ጠጅሽን ከራስሽ ላይ አርቂ አላት። ጌታ ሆይ አለች፣ እኔ ልቧ ያዘነባት ሴት ነኝ። እስቲ ተናገሩ፣ እኔ በሉ።
ልቧ ያዘነባት ሴት ነኝ። እግዚአብሔር ሐዘናችንን ይስማን። ብዙ ልባቸው ያዘነባቸው ሰዎች አሉ። መጽናኛቸው ማን ነው? እግዚአብሔር ነው። የተሻለ የሚሰጥ እግዚአብሔር፣ ከምናስበው በላይ የሚያስብልን እግዚአብሔር ለኛ ታማኝ ነው። ስለዚህ ወዲያውኑ ምን ሆነሽ ነው አላት። ቀጥሎ እንዲህ አይነት ችግር ላይ ያለው ነኝ ስለቴን ነግሬው ነው። ከ3 ዓመት በኋላ ይቺ ሴት ተመልሳ ካህኑ ሳይሞት መጣች። እግዚአብሔር ትልቁ ሥራ ጠላቶቻችንን ማጥፋት አይደለም፣ በጠላቶቻችን ፊት ለፊት እኛን ማሳደግ ነው። ወአጻድከ በቅብር እሴየ በአንጻሪሆሙ ለእለ ይሳቅኡኒ፣ በሚገዳደሩኝ ወይም በጠላቶቼ ፊት ለፊት ወአጻድከ በቅብር እሴየ፣ ራሴን ዘይት ቀባ ይላል። በሚሳለቁብኝ ሰዎች ፊት ለፊት እግዚአብሔር በጠላቶቻችን ፊት ለፊት ራሳችንን ዘይት በመቀባት ያሳየናል። ስለዚህ የልቧን ያውቃል። 3 ዓመት ጠበቀች። ከ3 ዓመት በኋላ ልጅ ከወለደች ከ3 ዓመት በኋላ ሳሙኤልን ይዛው መጣች፣ ሕፃኑን ሳሙኤልን። ከዚያ በኋላ ምን አለች? ቀንዴም ከፍ ከፍ አለ፣ አፌም በጠላቶቼ ፊት ተከፈተ። ዝም ያለችዋን ሴት አንደበት ሰጣት። ብቻዋን የሆነችዋን ሴት እግዚአብሔር ደረሰላት። ደጋፊ የሌላትን ሴት እግዚአብሔር ድጋፍ ሆናት። የብቸኞች አባት ነው እግዚአብሔር፣ የድሃ አደጎች አባት። መዝሙረ ዳዊት መዝሙር 68 ብቸኞችን ያሳድራቸዋል እግዚአብሔር። ያድሮሙ ለባሕታውያን ውስተ ቤቱ፣ ብቸኞችን በቤቱ ያሳድራቸዋል። ወያወጽኦሙ ለሙቁሃን በኃይሉ፣ እስረኞችን በኃይሉ ያወጣቸዋል። እግዚአብሔር ያውጣን ሁላችንንም። በስንት ነገር ታስረናል። በዘረኝነት የታሰረ አለ፣ በትብትብ ሕይወት የታሰረ አለ፣ በምቀኝነት በክፋት በተንኮል ሰንሰለት ሰይጣን ያሰረው አለ፣ በዝሙት መንፈስ የታሰረ አለ፣ በሱሰኝነት የታሰረ አለ፣ በጭካኔ የታሰረ አለ፣ ፍትህ አጥቶ ተገፍቶ የታሰረ አለ። ማን ያውጣ ወገኖች? እግዚአብሔር ይችላል። እግዚአብሔር በቤቱ ብቸኞችን ያሳድራቸዋል። እስረኞችን በኃይሉ ከእስር ቤት ያወጣቸዋል። ኃጢአተኞችና ምሬተኞች እግዚአብሔር አይችልም አያውቅም የሚሉ ግን በመቃብር ይኖራሉ። በመቃብር የመቃብር ሕይወት ሚኖር ዓለም አለ። እግዚአብሔር የማይችል የመሰለው ሰይጣን ዋሽቶ የነገረውን ዘብዙ ኃይልከ ሐሰውከ ጸላኢትከ፣ ኃይል ብዙ ሲሆን ጠላት ዋሽቶ ነገረን ይላል ዳዊት። እግዚአብሔር አያደርግልህም ብሎ ነግሯቸው የጫት ቤት በረንዳ ላይ የቀሩ ስንት ወንድሞች አሉን። እግዚአብሔር አይችልም ብሎ ነግሯቸው መንገድ ላይ የጠፉ ብዙ አሉ። እግዚአብሔር ግን አዋቂ ነው። እግዚአብሔር ምንድነው ወገኖቼ? አዋቂ ነው። ስለዚህ አለች እንደመጣች እኔ ብቸኛዋ ያኔ ትዝ ይልሃል አለችው ኤሊን። የሳክብኝ የነቀፍከኝ እንዲህ ሰክረሻል ያልከኝ ሴት የስካሬን ውጤትን ነው ይዤ መጣሁ አለች። እግዚአብሔር ያስክረን ሁላችንን። አሜን በሉ። በጥሩ ጥያቄ ስክር ያርገን። አንዳንዴ ጥሩ ነው በፍቅር መስከር። የሚችል አምላክ ፊት ሰክራ ነበር። እውነት ነው። ከንፈሯ ይንቀጠቀጣል፣ ድምጿ አይሰማም፣ ሰውነቷ ይርገበገባል። ይሄ ሰካራም ሰው ጠባይ እኮ ነው ከሩቅ ሲያይ። ግን ተቸግራ ነበረ። ከዚያ በኋላ ስካሯን የሚያበርድ ብቻ ሳይሆን እንደ ሰባን ቦሳ ለምስጋና ያቆም አዲስ ኃይል እግዚአብሔር ሰጠ። ክብርና ምስጋና ለስሙ ይሁን። ይችላል የኛ አምላክ የተቆረጠውን መቀጠል። ይችላል የኛ አምላክ ባዶነትን መሙላት። ይችላል የኛ አምላክ የስቃይ ፋይል መዝጋት መቀየር። እግዚአብሔር ይችላል። ይችላል አይችልም? ይችላል። እግዚአብሔር አዋቂ ነው፣ ከሃሊ ነው። እስመ አልቦ ነገር ዘይሳነው ለእግዚአብሔር። ለእግዚአብሔር የሚሳነው ነገር ሁሉን ይችላል፣ ሁሉን ያውቃል። የማይችል ይመስላል፣ ይችላል። እግዚአብሔር አዋቂ ነው። ሲታው አዋቂ ነው እግዚአብሔር። ለኛ የሚያዘጋጃችሁ ነው። ብዙ የህይወት መንገዶች አሉ፣ ያልተመለሱ ብዙ ጥያቄዎች አሉ። እንደም ሳሙኤል የሆነ ቀን ይመልስልናል። ያለቀሰችበትን ዘመናት ሁሉ ቆጠረችና አትሳቱ አለች። በኩራትም አትናገሩ እስመ እግዚአብሔር ማይምሩ እቱ። እግዚአብሔር አዋቂ ነው፣ ሁሉን አዋቂ ነው። በማጣቴ ዘመን ውስጥ ግን ከኔ ጋር ነበር። ምንም ባይኖረን እንኳን ማን ከኛ ጋር ይሁን? እግዚአብሔር። ስለዚህ ይኸውልህ የከንፈሬን ፍሬ ስለቴን ለቤተ መቅደስ ሰጣለሁ ያልኩትን ደረቅ በቅሎ የተባልኩትን ማህፀኔን ያለመለመልኝን የእግዚአብሔርን ስጦታዬን ተቀበለኝ አለችው ለኤሊ። የምትወደው ልጇን ለመቅደሱ ሰጥታ ስትወጣ ምንም አይነት ስስት አይታይባትም። እንደወጣች እግዚአብሔር በብዙ ፍሬ ባረካት። ማን ይመስገን ወገኖቼ? ክብርና ምስጋና ለስሙ ይሁን። እግዚአብሔር ይችላል። ብዙ የመከራ መንገዶች አሉን፣ ግን እናልፋቸዋለን። ጸሎት አናቋርጥ። አሁን የተደቆስንባቸው ኑሮ ውስጥ ያለን ሰዎች አለን።
አሁን እግዚአብሔር በእውነት በኔ ህይወት አለ፣ በኔ ኑሮ ውስጥ አለ፣ በኔ ጓዳ አለ። ለነከሌ ፈጠን ፈጠን አድርጎ እየሰራ ነው። የኔን መንገድ አርዝሞብኛል። ምን ነው የኔ ጨለማ አልነጋ አለ፣ የኔ ሌሊት አልነጋ አለ፣ የኔ ፀሐይ አልወጣ አለ ብለን ተማረን ይሆናል። እግዚአብሔር አዋቂ ነው። በሱ ፈቃድ አንድ ቀን ይነጋልሻል። የዛን ቀን ሲነጋ የበለጠ ይደምቃል። እግዚአብሔር ያንጋልን ለሁላችን።